በምንም አይነት ኃጢአት ቢኖር ኃጢአቱ እንደ አለላ ቀይ ብትሆን እግዚአብሔር እንደ ባዘቶ ነጭ አድርጎ ይቀበለዋል። ወርቅን ከጭቃ ውስጥ አውጥቶ ወልውሎ ለዘውድ እንደሚያበቁት በኃጢአት ጭቃ የነበርነውን እግዚአብሔር ለክብር ማብቃት ያውቅበታል። እኔ አልረባም፣ እኔ አልጠቅምም፣ የሲኦል መዝጊያ ነኝ ብሎ ማሰብ ሰይጣናዊነት ነው። እግዚአብሔር የማይወደው ሰው የለም። ሳንፈልገው የፈለገን መድኃኔዓለም ስሙ የተመሰገነ ይሁን። ጌታቸው ይፈልጋቸዋል በሉ። ይፈልጋቸዋል ስትሉ ይተዋቸዋል ማለት ያ አህዮቹን ያሰራቸው ሌባ መሆኑ በዚህ ይታወቃል። ለምን? ባለቤት አይደለም ማለት ነው። ባለቤቱ ይፈልጋቸዋል ሲባል ዝም ካለ እሱ ሌባ ነው ማለት ነው። ያ ሌባ አህዮቹ የኒቆዲሞስ አህዮች ናቸው ይላሉ አባቶቻችን። ግን ከሱ ሰርቆ ያሰረ ሰው ነበረ። ያ ሰው ሌባ ነው፣ አንድም ወንበዴ ነው። ሌባ የተባለ ማን ነው? ሰይጣን ነው። ወንበዴ የተባለ ማን ነው? ሰይጣን ነው። ሌባ ሲያዩት ይሰርቃል፣ ሳያዩት ይሰርቃል። ሲያዩት ደህና ሰነበታችሁ ይላል፣ ልጠይቃችሁ መጥቼ ይላል። ወንበዴ ግን ቢያዩትም ባያዩትም ይሰርቃል። ቢያዩትም ባያዩትም ቀምቶ ይወስዳል። ዲያብሎስ ሌባም ነው ወንበዴም ነው። ሌባም ነው ወንበዴም ነው። ሌብነቱ አስመስሎ ጸጋችንን ይገፋል። ወንበዴነቱ ደግሞ ባላውያን ነገስታት፣ ባላውያን መኳንን፣ ሃይማኖት በሌላቸው ነገስታት እያደረ ህዝብ ይጨርሳል። ሲሳካለት በስብከት በተሳሳተ ትምህርት፣ ሳይሳካለት በሰይፍ እያደረገ ክርስቲያኖች ተጨንቀው ሃይማኖታቸውን እንዲክዱ ያደርጋል። ያ ወንበዴ ዲያብሎስ ነው። ከዚያ ወንበዴ እንዲፈቱ እግዚአብሔር ስልጣን የሰጣቸው ለአባቶቻችን ለሐዋርያትና ለካህናት ነው። አህዮቹ እናት አህያና ውርንጫ አህያ ናት። እናት አህያ የተባለች አይሁድ ናቸው። እናቲቱ መጫን ለምዳለች፣ አይሁድም ህግ ለምደዋል። ውርንጫ አህያ የተባለ ደግሞ ህግ ያለመደ ሰው ነው። እስቲ ህግ ያለመደ በሉ በሉ እንጂ መጫን ያለመደ ወጣቱ አሁን የሚለውን ሰምታችኋል። አስቀድስ እንዲህ አድርግ ሲባል እኔ ይቅርታ አድርጉልኝ እንጂ ጭንቅ አልችልም ይላል። እኔ ጭንቅ አልችልም፣ እኔ እንደዚህ አይነት ነገር አይመቸኝም ይላል። እኔ በቃ እንደዚህ አይነት የጨነቀ ነገር አልፈልግም። በቃ ጌታ ተሰቀለ እንደዚህ አይነት እኔ የጨነቀ ታሪክ ራሱ አትንገሩኝ ይላል ዝም ብሎ ማለት ነው። ይሄ ምን ይባላል? ውርንጫ አህያ ይባላል። መጫን ያለመደ ማለት ነው። ይሄው ነው መጽሐፍ ላይ የተተረጎመው ነው የነገርኳችሁ ማለት ነው። መጫን የለመደ ማለት ህግ የለመደ ነው። ህግ የለመደ። ስለዚህ መጫን መልመድ አለብን። ምንድነው የምንጫነው? የእግዚአብሔር ህግ። የእግዚአብሔር ህግ ቀላል ሸክም ነው። ከዲያብሎስ ቀንበር ያወጣን ዘንድ የእሱን ቀላል ሸክም በላያችን ላይ ጭኗል። ለህግ መታዘዝ፣ 16ቱን ህግጋት አክብሮ መኖር፣ አፈንጋጭ አለመሆን፣ ጭንቅ ስትመጣ ወዲያ ወዲህ አለ ማለት ነው። ይሄ ነው። አሁን ሰው ንስሐ አባት ራሱ ሲይዝ መርጦ ነው ያጠናል። ራሱ አባ ገሌ ቀላል ናቸው አሉ፣ ደስ ይላሉ፣ አያጋንኑም፣ ቀለል አድርገው ነው የሚሰጡ ብሏል ማለት ነው። ይሄ መጫን ያለመደው ማለት ነው። ቄስ ገሌ ግን ያስጨንቃሉ፣ 150 ስግደት ይሰጣሉ። ይሄ ማን ይዘልቀዋል? አቅቶኛል ማለት ነው የሚሻለው። ችግር የለም የሚል ሰው ችግሩ ሲጠላችኋል፣ ይነግራችኋል። ችግር የለም የሚል ንስሐ አባት እየፈልጋችሁ የምትይዙ ከሆነ ችግር ውስጥ እንዳትወድቁ ህግ መልመድ ይገባናል። ስለዚህ ያንን ነው ያልተጫነችው አህያ የተባለች በዚህ ምክንያት ነው እላችኋለሁ። አንድም እናት አህያ የተባሉ አይሁድ፣ ውርንጫ የተባሉ አሕዛብ ህግ አልለመዱምና፣ መጸለይ አልለመዱምና፣ መጾም አልለመዱምና፣ መስገድ አልለመዱምና፣ ማስቀደስ አልለመዱምና ያልለመዱ ናቸው። ስለዚህ የእግዚአብሔርን ህግ ከቤተ መቅደሱ ነው መልመድ ይገባል። ክፉ ቀን ቢመጣ እንኳን ከክፉ ቀን መዳን የምንችለው ስንለምደው ነው። ሁሉም ይለመዳል። እነዚህን አህዮች ጌታ በሁለቱም አደረባቸው ማለት ህግ ያልለመደ ሰው በኃጢአት የኖረ ሰውም ሲመጣ ህግ እንደለመደ ሰው እኩል ያድርበታል፣ በረከቱን ያሳድርበታል። እንዲህ እንላለን፣ ይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ። ይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ። ፈላሲ ቅዳሴ ስንገባ መጀመሪያ የምንላት ናት። በዜማ ስለምትባል በግዕዝ ቋንቋን ላታውቋት ትችላላችሁ። ፈላሲ ስደተኛ ሰው ካለ
እግዚአብሔር ይለየኛል አይበል ይላል። ፈላሲ ማለት ምን ማለት ነው? ከኃጢአት ተሰዶ ከጣዖት ተሰዶ የመጣ ሰው ካለ እግዚአብሔር እኔ ኃጢአተኛ የነበርኩ ሰው ነኝና እኔን ይቀበለኝ ይሆን ከቅዱሳን ይለየኝ ይሆን አይበል። እግዚአብሔር ከቅዱሳን ጋር ይጨምረዋል፣ አይጠራጠር። ሳይጠራጠር ያስቀድስ ይቁም። ከየትኛውም የኃጢአት ጭቃ ወጥቶ ከመጣ እግዚአብሔር ከቅዱሳን ጋር እኩል ያከብረዋልና ኢይበል ፈላሲ ዘገባ ከኃጢአት ተሰዶ ከወገን ተለይቶ ከኃጢአት ሀገር ተሰዶ የመጣውን ሰው እግዚአብሔር ከወገኖቹ አይለየውም ብሎ ይነገራል። ሁለቱም አደረባቸው። 14 ምዕራፍ ተጫነ። 14 ምዕራፍ 10ቱ ትእዛዛት ወይም 10ሩ ሕግጋት ናቸው። ከኔ ከእግዚአብሔር በቀር ሌላ አምላክ አታምልክ፣ አትስረቅ፣ አትመንዝር፣ ሰንበትን አክብር የሚለው እነዚህ 10ሩ ናቸው። 4ቱ ኪዳናት የሚባሉ አሉ። ኪዳነ ኖህ፣ ክህነተ መልከ ጼዴቅ፣ ግዝረተ አብርሃም፣ ጥምቀተ ዮሐንስ እነዚህ ናቸው 14ቱ። ሁለቱ ምዕራፎች በእናቲቱ አህያ የሄደባች ሁለቱ ምዕራፎች ደግሞ ምንድናቸው? ሰውን መውደድና እግዚአብሔርን መውደድ ናቸው። እነዚህ ሁለቱም አይቀሩም። 16ቱን ትእዛዛት 10ሩን ትእዛዛት ያከበረ 4ቱን ኪዳናት ብሉይ ኪዳንን ያከበረ ፍቅረ ቢጽና ፍቅረ ቢጽን ሰውና እግዚአብሔርን መውደድን የምታስተምር ወንጌልን የፈጸመ ሰው ካለ ከዚያ አንድ ዙር 3 ጊዜ ዙሮ አንድ ዙር በአህያዋ የሚለው አንድነት ሶስትነት ነው። የሥላሴን አንድነት ሶስትነት ያመነ ሰው ክርስቶስ አድሮበት ይኖራል ለማለት ነው። ልብሳቸውን ያነጠፉለት ምንድን ነው? ልብሳቸውን ያነጠፉለት ከአህያይቱ ላይ ልብስ የተባለ የሐዋርያት ትምህርት ነው። አንድም ልብስ የተነጠፈ ልብስ ገመናን ይሸፍናል፣ ገመና የሚሸፍን አምላክ ነኝ ሲል ነው ይላል። ገመናን የሚሸፍን አምላክ ነኝ። አሁን ሁላችንም የሰራነው ኃጢአት ግንባራችን ላይ ቢጻፍ ቆሞ የሚያስተምርም አይገኝ፣ ቁጭ ብሎ የሚማርም አይገኝ። ሁላችን ቤታችን ደም ቁጭ ነበር የምንለው። ድሮ ጌታ ከመወለዱ በፊት ሰዎች ኃጢአት ሲሰሩ ከግንባራቸው ላይ ይወጣል። በሻሽ ሲሸፍኑት ከሻሹ ላይ ይወጣል። ቤት ውስጥ ሲገቡ ከግንቡ ላይ ይወጣ ነበረ። አሁን ግን መድኃኔዓለም ክብር ምስጋና ይግባውና ሰው ሆኖ ኃጢአት በሰው መሃል ተገልጦ እንዳያዋርደን ገመናችንን ሸፈነልን። ገመናችሁን የሚሸፍን አምላክ ነኝ ሲል ልብስ ተነጠፈለት። ልብስ ይመቻል። የምትመች ሕግ ሰራውላችሁ። አንድም ይቆረቁራል። ለሥጋ የሚቆረቁር ለነፍስ የሚመች ሕግ ሰራውላችሁ ለማለት። አህያይቱ ምዕመናንን ሲወክል በአህያይቱ ላይ የተነጠፈው ልብስ የሐዋርያት ትምህርት፣ የሐዋርያት ክህነት፣ የሐዋርያት ሥርዓት፣ የሐዋርያት መሥዋዕትና የሐዋርያት ሰማዕትነትና ሕይወት ነው። ይህንን የተከተለ ሰው ይድናል። ክርስቶስ ከአህያይቱ ላይ የወጣ ልብስ ከተነጠፈባት በኋላ ነው። ከክርስቲያን ጋር ክርስቶስ የሚኖረው የሐዋርያትን ትምህርት ከተማረ፣ የሐዋርያትን ሃይማኖት ካመነ፣ የሐዋርያትን ጥምቀት ከተጠመቀ፣ በሐዋርያት ክህነት ከተፈታ፣ የሐዋርያትን መሥዋዕት ተቀብሎ ሥጋውን ደሙን ከተቀበለ፣ በሐዋርያት ሥርዓት ከጸና፣ በሐዋርያት ሕይወት ከኖረ ክርስቶስ ያድርበታል። ይህንን ስናጠይቅ ምንላለን? ወነአምን በአሐቲ ቅድስት ቤተ ክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት፣ ሐዋርያት በሰበሰቧት በአንዲት ቤተ ክርስቲያን እናምናለን። ኦርቶዶክስ ተዋሕዶ ከሌሎቹ በክርስቶስ ስም ከተመሰረቱ ድርጅቶች ይልቅ ልዩና ቅድስት ቤተ ክርስቲያን ናት ብለን የምናምናት የእኛ ስለሆነች በደጋፊነት ተነስተን ሳይሆን የሐዋርያት መሰረት ስላላት ነው። የሐዋርያት ክህነት አላት፣ የሐዋርያት መሥዋዕት አላት፣ ሥጋው ደግሞ የሐዋርያት ወንጌል ይሰበካል፣ የሐዋርያት ሥርዓትም አላት። ሁሉ በሥርዓት ነው። ኦርቶዶክስ ውስጥ የምንወለድ በሥርዓት ነው። እናቶቻችን አባቶቻችን በሥርዓት ተጋብተው በተክሊል እምናድግ በሥርዓት ነው። በ40 ቀን በ80 ቀን ተወልደን የዛሬውን ልጅ እንተውና አንድ ሕፃን ሲያድግ መጽሐፈ ሰሎሞን፣ መጽሐፈ ሲራክ፣ መዝሙረ ዳዊት እየተማረን የሚያድግ ሥርዓተ ቤተ ክርስቲያን እየተነገረውን የሚያድግ በሥርዓት እናድጋለን። በሥርዓት ያገባል የምታገቡት፣ በሥርዓት እንመነኩሳለን፣ በሥርዓት ክህነት እንቀበላለን፣ በሥርዓት እንፈታለን፣ በሥርዓት እንቀበራለን፣ በሥርዓት እንሞታለን። የኦርቶዶክስ ተዋሕዶ እንኳን ልደታችን ሞታችን እንኳን ሥርዓት ያለው ነው።
በስርዓት እንነሳለን። የሐዋርያትን ስርዓት ያዙ፣ የሐዋርያትን ሃይማኖት ያዙ፣ በሐዋርያት ክህነት ተመሩ፣ የሐዋርያትን ትምህርት ተማሩ፣ የሐዋርያትን ሃይማኖት እመኑ፣ የሐዋርያትን ቁርባን ቁረቡ እና ክርስቶስ ከእናንተ ጋር ይሆናል ለማለት ልብስ ተነጠፈበት። አሁን ክርስቲያን መሆናችን ይሄ ነው ልኩ። እስቲ ጨርቅ የሐዋርያት ልብስ በሉ የተለጠፈባት ምንድን አህያ በሉ። አዎ ምን ማለት ነው? የሐዋርያት ልብስ ማለት አሁን የዘረዘርኳቸውን ክርስቲያን የሚባለው አሁን የዘረዘርኳቸውን የሐዋርያትን የያዘ ነው። የሐዋርያት ሃይማኖት በሉ፣ የሐዋርያት ጥምቀት፣ የሐዋርያት ቁርባን፣ የሐዋርያት ክህነት፣ የሐዋርያት ስርዓት፣ የሐዋርያት ስርዓት ህይወት፣ የሐዋርያት ህይወት በሉ። እንዲህ ያለ ሰው ክርስቲያን መመዘኛው ይሄ ነው ማለት። በዚህ ስርዓት የሚኖር ሰው ክርስቲያን ነው። በዚህ ሰው ክርስቶስ አብሮት ይኖራል። በዚህ ሰው ላይ ሰይጣን የማደር እድል ፈንታ የለውም። ለምን? ተፈቷላ። ተፈቷልና ወንበዴው በዚህ ሰው ላይ የኔ ነው ማለት አይችልም። ሌባ ነው። የሐዋርያት ልብስ ያልተነጠፈባት አህያ ግን የክርስቶስ አይደለችም። ይሄ የሌለው ክርስቲያን ክርስቲያን አይባልም። ከዚያስ እታች ደግሞ ልብ ብላችሁ ስሙ፣ እየጨረስን ነው። ልብሳቸውን ደግሞ አነጠፉለት ምዕመናን። እነዚህ ደግሞ የሐዋርያት ተከታዮች ያስተማሩት ትምህርት ነው። የሐዋርያት ተከታዮች ያስተማሩት ትምህርት ሐዋርያውያን አበው ይባላሉ። ዛሬ አሁን ለምሳሌ ስትሰሙ ማንኛውም ሰው አሁን ዛሬ ሰባኪ ሆኗል። ማንኛውም ሰው ከየት ተምረሃል የሚለው የለም። ማን ነው የሾመ ክህነት የሰጠህ ማን ነው የሚለው የለም። የትኛው ቅዱስ ሲኖዶስ ወይም የትኛው ጳጳስ ነው ያሰማራ የለም የሚለው የለም። ትምህርት ቤት ይሄን ነው። ማን መምህር ነው አስተምር፣ ማን እንደላካቸው የማይታወቁ ሰዎች ቆብ ስላላቸው ብቻ፣ ቀሚስ ስለለበሱ ብቻ፣ መስቀል ስለያዙ ብቻ፣ ዲያቆን ቄስ የሚል ስም ስለያዙ ብቻ ደጋፊ ማፍራት ይጀምሩና ከዚያ በኋላ እነዚህ ሰዎች ልክ አይደሉም መባል ሲጀመር እነዚያ ሰዎች ሳያውቁ መጀመሪያ ያገኙትን ሰው ትክክልም ሆነ ስህተት መጀመሪያ ለያዘው እውቀቱ ይጋደላልና እገሌን ከነካችሁብን እንሞታለን ማለት ይጀምራል ማለት ነው። እንዲህ ያለ መንጋ ይሰበሰባል። ኦርቶዶክሳዊ ያይደለ ማለት ነው። አሁን በዚህ ዘመን ታዲያ ምን ይላል መሰለህ? እነገሌ ልክ አይደሉም፣ እነገሌ ልክ አይደሉም ሲባል ሰው ምን ይላል? ታዲያ ማንን እንመን ይላል። እስኪ በሉ እንጂ እንደዚህ የሚል ጥያቄ ይጠይቃል። መስፈርት ነገርኳችሁ። የሐዋርያት ክህነት በሉ። እኔ ሳይደክመኝ እንዳልታደጉ የሐዋርያት ክህነት፣ የሐዋርያት ትምህርት፣ የሐዋርያት ስርዓት፣ የሐዋርያት መስዋዕት፣ የሐዋርያት ሕይወት፣ የሐዋርያት ጥምቀት፣ የሐዋርያት ቤተ ክርስቲያን እነዚህን ጠብቆ ከያዘ አንድን ሰው መምህር አባት ብለን እንቀበለዋለን። እነዚህን ተቀብሎ ቆርቦ የሚያቆርብ ቀድሶ የሚያቆርብ ህዝቡ እንዲያስቀድስ የሚያደርግ ስርዓት ጠብቆ የሚል ተምሮ የሚያስተምር ሳይማር የሚያስተምር እንዴት የት ይመጣል? እንዴት ነውር እኮ ነው በእውነቱ ማለት ነው። ሳይማሩ ማስተማር ሐዋርያዊነት አይደለም። በመገለጥ ቢሆን ኑሮ መጀመሪያ ከሐዋርያት የተገለጠላቸው የለም። ብርሃነ መለኮቱን በደብረ ታቦር ያዩ፣ በባሕር ላይ እንዘይርህስ አገሪሁ እግሩ ሳይረጥብ በባሕር ላይ ሲሄድ ክርስቶስን ያዩ እነሱ፣ ነፋስ ሲገሰጽ ያዩ እነሱ፣ አጋንንት ሲገሰጹ ያዩ እነሱ፣ ሙት ሲነሳ ያዩ እነሱ፣ ድዊ ሲፈወስ ያዩ እነሱ፣ ዲዳ ሲናገር ያዩ እነሱ፣ እውር ሲበራ ያዩ እነሱ፣ ደንቆሮ ሲሰማ ያዩ እነሱ፣ ህብስት አበርክተው ያሳለፉ እነሱ፣ ተስፋ የተሰጣቸው እነሱ፣ ክህነት እፍ ብሎ የሰጣቸው እነሱ፣ ሲነሳ ያዩ እነሱ፣ ሲሰቀል የነበሩ እነሱ፣ ሲያርግ ያዩ እነሱ፣ በ12 ወንበር ተቀምጠው የሚፈርዱ እነሱ ናቸው። ታዲያ መገለጥ ከሆነ ሐዋርያትን ዝም ብሎ ገልጬላችኋለሁ አይላችሁም ነበር? ሐዋርያትም ተምረው ነው ያስተማሩ። ሳይማሩ ማስተማር ሐዋርያዊነት አይደለም፣ የሐዋርያት ቤተ ክርስቲያን ውስጥ አይደለም። ታዲያ መመዘኛውን እየነገርኳችሁ ነው። አንድ ኦርቶዶክሳዊ መምህር፣ አባት፣ መነኩሴ፣ ዲያቆን፣ ባይታዊ፣ ካህን የሚመዘነው ምንድን ነው? የሐዋርያትን ትምህርትና ስርዓት ይዟል ወይ ነው። እስኪ በሉ የሐዋርያትን
ትምህርትና ምን ይዟል? ስርዓት ይዟል። ከዚያ በምንድን ነው የምንመዝነው? ለምሳሌ አሁን እኔ የማስተምረው ትምህርት ከየት ይመዘናል? እኔ የማስተምረው ትምህርት አሁን ከሚያስተምሩኝ መምህር ይመዘናል። አሁን የሚያስተምሩኝ መምህር ከእሳቸው መምህር ጋር ይመዘናል። የእሳቸው መምህር ደግሞ ከእሳቸው ይመዘናል። የዛሬ 100 ዓመት የነበሩት የዛሬ 200 ዓመት ከነበረው መምህር ጋር ትምህርቱ ይመዘናል። የዛሬ ከነበረው ደግሞ 15ኛው 16ኛው ክፍለ ዘመን ከነበሩት ከሌሎቹ ቅዱሳን ከነ እጨጌ ዕንባቆም ጋር ይመዘናል። የነሱ ከነ አቡነ ተክለ ሃይማኖት ጋር ይመዘናል። የነሱም ከነ ቅዱስ ላሊበላ ጋር ይመዘናል። የነሱም ከ9ኙ ቅዱሳን ጋር ይመዘናል። የነሱም ከቅዱስ ያሬድ ጋር ይመዘናል። የቅዱስ ያሬድ ደግሞ ከማን ይመዘናል? የቅዱስ ያሬድ ከነ አባ ሰላማ ጋር ይመዘናል። የነሱ ከነ ቅዱስ አትናቴዎስ ይመዘናል። የሱ ደግሞ ከነ እለእስክንድሮስ ይመዘናል። የሱ ከተፍጻሜተ ሰማዕት ከቅዱስ ጴጥሮስ ይመዘናል። የሱ ከአግናጢዮስ ይመዘናል። የአግናጢዮስ ከዮሐንስ ወንጌላዊ ይመዘናል። የዮሐንስ ወንጌላዊ በክርስቶስ ይመዘናል። ይህን ሰንሰለት ጠብቆ የመጣ ሰው የኦርቶዶክስ መምህር ይባላል። መጽሐፍ ቅዱስን አንብቦ የሚናገር ሁሉ ዛሬ ስልክ ሁሉ ያነባል እኮ መጽሐፍ ቅዱስን አንብቦ መምህር መሆን ይቻላል? አይቻልም። ሳይማሩ ማስተማር አይቻልም። የቅዱሳን ሊቃውንት አሁን መናፍቃኑ ሁሉ ምን ይሏቸዋል መሰላችሁ? ልብ በሉ፣ ሲደርሳችሁ ታዩታላችሁ። ብዙ ልጆች እየካዱ እኮ ነው ወጣቶቹ። መጽሐፍ ቅዱስ አንብቦ ይመጣና መጽሐፍ ቅዱስ ላይ እንዲህ ይላል ይላል። መጽሐፍ ቅዱስ ላይ እንዲህ ይላል ሲለው፣ ስለዚህ መጽሐፍ ቅዱስ እንደዚህ ሲለምን አንተ ኦርቶዶክስ የሆንከው በስህተት ነው እና ሌላ ሃይማኖትን ሲለው ይሄዳል። ቁም ነገሩ ግን የዚያ መጽሐፍ ቅዱስ ትርጉሙ ምንድን ነው? ለምን ስትሉኝ ይሄ መጽሐፍ ቅዱስ አሁን እኔ እየተረጎምኩላችሁ አህያ የተባለ እንዲህ ነው፣ ውርንጫ የተባለች ይችናል። ትርጉሙ እንደዚህ ለመሆኑ ማስረጃ ምንድን ነው ብትሉኝ፣ በዘመኑ ከሐዋርያት ተምረው እንዲህ ማለት ነው ብለው የተረጎሙ የሁለተኛው ክፍለ ዘመን ሊቃውንት ድርሳን ቤተክርስቲያኒቱ ውስጥ አለ። የአንደኛው ክፍለ ዘመን ድርሳን ቤተክርስቲያኒቱ ውስጥ አለ። የምንተረጉመው በዚህ ነው። አንድ ሰው በዘመን የቀደሙ በቅድስና የቀደሙ በኑሮ የቀደሙ አባቶች አሉ። በዘመን የቀደሙ በዘመኑ ተገኝተው ትርጉሙ ምን ማለት እንደሆነ የተረዱ፣ በቅድስና የቀደሙ የተማሩትን ከእግዚአብሔር በቅድስና ያረጋገጡ፣ በኑሮ የቀደሙ ስነ ምግባራቸው የተቀናላቸው አባቶቻችን አሉ የተረጎሙት። ስለዚህ አሁን ዛሬ የሚያስተምረው ለምሳሌ አንድ ጥያቄ አንድ ሀሳብ ለምጣላችሁ። ያመነ በሉ የተጠመቀ ይድናል። አሁን እኔ ይሄን እዛው አይ በምንድን ነው የምንጠመቅ የሚል ጥያቄ ሲነሳ ግማሾቹ የፕሮቴስታንት ተከታዮች በውሃ ነው ይላሉ። ግማሾቹ ደግሞ አይ ክርስቶስ ውሃ ነኝ የሕይወት ውሃ ነኝ ስላለ የኢየሱስን ስም ካመን ጥምቀት አያስፈልገንም፣ ስሙ ራሱ ውሃ ስለሆነ በስሙ ተጠምቀናል ይላሉ። ግማሾቹ ደግሞ የእግዚአብሔርን ቃል የሚያነብሰው ከውሃ ዳር እንደተተከለ ዛፍ ነው ስለሚል ቃሉን ካነበብክ ቃለ እግዚአብሔር ራሱ መጽሐፍ ቅዱስ ራሱ ጥምቀት ይሆነናል ይላሉ። ተመልከቱ። አሁን እንደዚህ አይነት ትርጉም መጣ። ትክክለኛው እንደማን ነው በሉ ንገሩኝ። ትክክለኛው በሉ እሺ። 3 አይነት ቸርቾች ቢኖሩ እነዚያ ቸርቾች አንዱ በውሃ ነው አለ። አንዱ ስሙ ብቻ ስሙ ነው ውሃ እንጂ ውሃ አያስፈልግም አለ። አንዱ ደግሞ መጽሐፍ ቅዱስ ነው አለ። ታዲያ ምን እናለ? እንደማን ነው ትርጉሙ ሲባል ትርጉሙ እንደ ሐዋርያትና እንደ ሐዋርያት ተከታዮች። እስኪ እንደ ሐዋርያትና በሉ እሺ፣ ቀጥሉ። እንደ ሐዋርያት ተከታዮች። እንደኛ ዘመን አይደለም። እኛ ያገኘ ነው እኛ የፈለሰፍነው እምነት የለም። እንደ ትናንትናው ነው የምናምን እንጂ ዛሬ ጀምረን የምናምነው ሃይማኖት የለም። ስለዚህ ሐዋርያት በምን አጠመቁ? በውሃ በሉ እንጂ። ስለዚህ ትርጉሙ በምን ይሆናል? አሁን በውሃ በሉ። ምክንያቱም ሐዋርያት በውሃ ስላጠመቁ። ክርስቶስ የተጠመቀ በምንድን ነው? በውሃ ነው። ስሙ ውሃ ከሆነ ጥምቀት ስሙ ቢሆን ኑሮ እሱ ውሃ ነው፣ የሕይወት ውሃ ነው። ግን መጠመቅ በውሃ እንደሆነ ሲያጠይቅ ራሱን በውሃ ተጠምቋል። ሌላም እንደዚህ ያለ የመጽሐፍ ቅዱስ ትርጉም በጣም ብዙ ነው ያለ። ቁርባን ብትሄዱ አንዳንዶቹ የለም ቁርባን ያለው ስሙ ነው፣ እኔ የሕይወት እንጀራ ነኝ ሲል ስሙን ስንጠራ ቆርበናል ይላል። ደግሞ አንዳንዶቹ ምን ይላሉ ደግሞ አይ መታሰቢያ ያለ በሱ ስም እንደው ዝም ብለን እንጀራ ቆርሰን ከበላን ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ
አንዳንዶቹ አይ ስሙ ቁርባን ነው ይላሉ። አንዳንዶቹ ደግሞ የጌታ እራት ብለን ዳቦ ከበላን ቆርበናል ይላሉ። ታዲያ ትርጉሙ እንደማን ነው ሲባል እንደ ሐዋርያትና በሉ እንደ ሐዋርያት ተከታዮች በሉ እንደ ሐዋርያት ተከታዮች። ምክንያቱም ጌታ ለሐዋርያት ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ምንድን አላቸው? ይህ ህብስቱን አንስቶ ይህ ሥጋዬ ነው ያላቸው። እስኪ ይህ ሥጋዬ ነው በሉ። ስለዚህ የምንቆርበው ምኑን ነው ማለት ነው? ሥጋውን። ስሙን ጠርቶ ብቻ ቁርባን የለም። ወይኑን አንስቶ ይህ ደሜ ነው ያለ። ደሙን ነው የምንቆርበው እንጂ ስሙን ቆረብክ አይባልም። ይህንን ያስተማሩት እነማን ናቸው? ቅዱሳን ሐዋርያት ናቸው። ያንን ደግሞ በምን አገኘው? በሐዋርያውያን አበው ተላውያን አሰረ ፍኖቶሙ ለሐዋርያት። ተላውያን አሰረ ፍኖቶሙ ለሐዋርያት ይባላል። የሐዋርያትን መንገድ የተከተሉ ደግሞ ከነሱ የተቀበሉ ሊቃውንት። የክርስትና ሃይማኖት እንደ ሰንሰለት ነው የሚባለው ለዚህ ነው።